ታዋቂ ሰው ነው የልጄ አባት ብለሽኝ ነበር። የኔን ያህል አያመውም ወይ? ህሊናው እረፍት ታገኛለች ወይ? ቤቱን ሲጸዳ የህፃን ፎቶ አገኘሁ። ምንድነው የተደበቀው? ከጀርባ የተደበቀው ነገር ምንድነው? በቃ ያንን ነገር ሰምቼ ነኝ ማረፍ በቃ 1 ዓመት ያህል እንደቆየ ተደብቆ ወጣ። አላየሁትም። ልጅ እንዳለውም አላውቅም። ሰላም ጤና ይስጥልን። የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ፣ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬም በአንድ ታሪክ ተገናኝተናል። ከዚህ ቀደም ከቀናቶች በፊት አንዲት ባለ ታሪክ ወደ ስቱዲዮአችን ጎራ ብላ ታዋቂው ጋዜጠኛ የደበቀብኝን ወይም እንቆቅልሽ ያደረገብኝን ጥያቄ እንዲፈታልኝ እፈልጋለሁ ብላ ይህንን የምትመለከቱትን ፕሮግራም ወደ እናንተ ወደ ተከበራችሁ ተመልካቾች አድርሳለን ነበረ። እንግዲህ ከዚህ ታሪክ ጋር በተያያዘ ደግሞ እዚህ ታሪክ ላይ የተገለጹትን ሰዎች ለማግኘት ሙከራ እያደረግን ነው የምንገኘው። በዛ መሰረት ዛሬ ታሪክ ውስጥ ከተገለጹት ሰዎች መካከል በዋናነት አንዲት እናት ተጠቅሰዋል። እንግዲህ ይሄ ፕሮግራም በነገራችን ላይ በእኛ በዮሃ ሚዲያ ከመቅረቡ በፊት ከዓመታት በፊት በሌላ ሚዲያ ላይ ቀርቦ እቺ እናት መፍትሄ ይፈልጋለሁ ብላ ነበረ። ሆኖም እስካሁን ድረስ ምንም ያገኘሁት መፍትሄ የለም። ስለዚህ ባካችሁ አግዙኝ ባለችው መሰረት ነው እኛም እንግዲህ ይህን ፕሮግራም በድጋሚ ለህዝብ ለማድረስ የሞከርነው። ስለዚህ በዚህ ታሪክ ውስጥ የተጠቀሱት እናት በዚህ ነው የሚገኙት። ስለዚህ ከእሳቸው ጋር ወደማደርገው ቆይታ ከመሄዴ በፊት ግን እናንተ በስቱዲዮ እቺ እናት ተገኝታ ያስተላለፈችው መልእክት ምንድን ነው የሚለውን ልጋብዛችሁ። ከዛ በኋላ እንግዲህ በቀጥታ እዚህ ከማደርገውን ቆይታ ደግሞ አብረን እንከታተላለን ማለት ነው። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉልን። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። አብራችሁን ቆዩ። እንኳን ደህና መጣሽ። እንኳን ደህና ቆየኝ። ሰላም ነው አይደል? እግዚአብሔር ይመስገን። በቅድሚያ እናመሰግናለን ታሪክሽን ልታካፊን። ምናልባት በአንቺ ህይወት ውስጥ የገጠመው ነገር በሌሎች ሰዎችም ህይወት ውስጥ ይኖራል ብዬ ስለማሰብ ሰዎች እንግዲህ ይማሩበታል ወይም ወደፊትም ቢገጥማቸው እንኳን ጥንቃቄ ያደርጋሉ ብለን እናስባለን እና ለዛ ፈቃደኛ ሆነሽ ስለመጣሽ በተመልካቾች ስም አመሰግንሻለሁ። እሺ፣ አመሰግናለሁ። እንተዋወቅ እስኪ፣ በትውውቅ እንጀምር። እሺ፣ እኔ የምስራች ብርሃኑ እባላለሁ። የምስራች ብርሃኑ፣ እንግዲህ ዛሬ በእርግጥ ወደኛ የመጣሽው ከልጅሽ ጋር በተያያዘ በተፈጠረ ጉዳይ ነው። ግን ቀጥታ ወደዛ ጉዳይ ከመግባቴ በፊት እስቲ ለእኔም ለተመልካቾችም የምስራች ማናት፣ ስለ ልጅነትሽ፣ ስለ አስተዳደግሽ ንገሪኝ። የት ተወልደሽ አደግሽ? ከዛ ልጀምር። እኔ አዲስ አበባ ቄራ አካባቢ 42 ቀበሌ ነው ተወልጄ ያደግኩት። ከዛ በኋላ ክፍለ ሀገር ቴፒ የሚባለ አገር እናቴ ሄዳ ነበረ። እናቴን ፍለጋ ወደዛ እናቴ ጋር ሄጄ ነበርና የልጄን አባትም የተዋወቅኩት እዛ ቴፒ የሚባል አገር በሄድኩ ጊዜ ነበር። በስንት ዓመትሽ ሄድሽ? ልጅ ሆኜ የሄድኩት ቢያንስ 7 ዓመት 8 ዓመት አካባቢ ላይ ሆኜ ነው እና 16 ዓመት 17 ዓመት ሊሆነኝ ሲል ነው በቃ ልጄን ነው የወለድኳት፣ የመጀመሪያ ልጄ። ያኔ እንግዲህ በልጅነትሽ በ7 ምናምን ዓመትሽ ነው ከቄራ ወደዛ ወደ ቴፒ ሄድሽው። እዛ እናግኝተሽ እናትሽ ጋር ኑሮ ጀምረሽ ነው? አዎ፣ እናቴ ጋር ነበርኩ። እናቴ ለስራ ጉዳይ ነበር የወጣችው። እዛ ቴፒ ነበር የምትሰራው። እናቴ ጋር እዛ በቃ እየተማርኩ በነበረ ጊዜ ነው ይሄ ነገር የተፈጠረው ማለት ነው። እንግዲህ ተማሪ እያለሽ የፍቅር ግንኙነት ውስጥ ገብተሽ ነው? አዎ፣ በአጋጣሚ ነው ተማሪ ሆኜ ነው ይሄ ነገር የተፈጠረው ማለት ነው። እስኪ ምንድን ነው ያን ጊዜ አስታውሰሽ ንገሪ። እንግዲህ ረጅም ጊዜ ነው አይደል? ኦልሞስት ስንት ዓመት ሆነው ይሄ ታሪክ? 23 ዓመት ሆነው ልጄ 23 ዓመት። እንግዲህ ወደ ዛሬ 23 ዓመት ወደ ኋላ ልመልስሽ፣ ምክንያቱም ታሪኩ ትንሽ አሁን ይሄ ጉዳይ የአንድ ታዋቂ የስፖርት ጋዜጠኛ ጉዳይ ነው። ስለዚህ እንዴት ነበር ትውቃችሁ? እንግዲህ ዛሬ 23 ዓመት ቴፒ ሄድኩኝ ከእናቴ ጋር አልሽና ምን ተፈጠረ? እንዴት ነው የተዋወቃችሁት? እሱ እዛ ቡና ተክል የሚባል መስሪያ ቤት ነበረ።
እዛ ነበር የሚሰራው። እኔ እዛ እያለሁኝ እናቴ ጋር በነበርኩ ጊዜ ነው በአጋጣሚ የተዋወቅነው። እንደዚህ በትዳርም ምናምን አይደለም፣ ልጅ ነኝ። በአጋጣሚ በተፈጠረ ነገር እኔ አረገዝኩኝ ማለት ነው። እና በሰዓቱ ያው ቤተሰብም በልጅነት እንደዚህ አይነት ነገር ሲፈጠር ብዙም እንትንም ለቤተሰብ ማሳወቅም አልፈለኩም። በጣም በቃ በዛ ሁኔታ ውስጥ ነበረ ያረገዝኩት ማለት ነው። አረገዝኩኝ። በቃ ከታወቀም በኋላ ምንም ማድረግ ስለማይቻል እናቴ ጋር ወለድኩኝ። ቤተሰቦች ምን አሉ? እንግዲህ ካለ እድሜሽ በጣም ልጅ ነሽ። ማለት ከባድ ነበረ። ቤተሰብ አልተቀበለም ነበር። ግን እናቴ በሰዓቱ እናቴ ጋር ወለድኩኝ። በቃ እናቴ ልጄን ያዘቻት። እኔ በሰዓቱ በቃ እሷን ለማሳደግ በቃ ወደ አረብ ሀገር ለመሄድ እናቴ ላይ ትቼ ወደ አዲስ አበባ መጣሁ ማለት ነው። በዚህ መሀል ዮናስም ከዛ መስሪያ ቤት ለቀቀ፣ አዲስ አበባ ገባ እና በዛ መሀል ነው በቃ እናቴ ስራውም አልተሳካላትም። ልጄን ይዛ መጣች። እዚህም ማረፍ የላትም ነበር፣ ሰው ጋር ነበር ያረፈችው፣ ሰው ቤት ነበር ያለችው። በጣም በችግር አሳደገቻት ለ4 ዓመት። ከዛ በኋላ እሱ ደግሞ በጣም በሰዓቱ ጥሩ ቦታ ይሰራ ነበር እና እንዲረዳ በተደጋጋሚም ተጠይቀው ነበር። መጨረሻ ላይ ከአቅም በላይ ሰው ቤት ነው ያለችው፣ ወስዳ ለሱ ሰጠችው፣ ለዮናስ ማለት ነው። ቆይ ከመስጠታቸው በፊት 4 ዓመት ያንቺ እናት ናቸው ልጅሽን ያሳደጉት። አንቺ የት ሄድሽ ያን 4 ዓመት? እኔ በቃ እዚህ መጣሁኝ። ፕሮሰስ ጀምሬ አክስቴ ነበረች ወደ ውጭ ልትወስደኝ ፕሮሰስ ጀመረችልኝ። ፕሮሰሱም ቶሎ አልተሳካልኝም ነበር። እቤት መግባትም አልቻልኩም እንዲህ በመፈጠሩ ማለት ነው። ቤተሰብ ከቤት ወንድሞቼንም ምናምን ፈርቼ በቃ ተመልሼ ወደ ቴፒ ነው የተመለስኩት። እሱ እዚህ ሆኖ ማለት ነው። እህቴ ነበረች አግብታ የምትኖር ቴፒ። ተመልሼ ቴፒ ነው የሄድኩት። ከዛ ከሱ ጋር ግንኙነታችሁ ቆመ? በቃ እኛ በቃ ምንም አብረን እየኖርን አይደለም የወለድኳት፣ እናቴ ጋር ሆኜ ነው የወለድኳት። ስለዚህ ጊዜያዊ በተጀመረ የግንኙነት ነው ልጃችሁን ያመጣ። እሺ ከ4 ዓመት በኋላ እንግዲህ እናትሽ አቅሙን ሲያጡ ሰጡት አልሽኝ። እሱ ለአንቺ ነግረውሻል? አልነገረችኝም በሰዓቱ። እናቴ እህቷ ጋር ነበር የምንኖረው እና በጣም ችግር ውስጥ ነበረች በቃ በዛ ሰዓት ማለት ነው። እሱ ደግሞ የተሻለ ስራ ይሰራ ነበር፣ እንዲረዳት በተደጋጋሚ ተጠይቀው ነበር። እሺ እያለ አልተሳካለትም ይመስለኛል። እንትን የረዳት ነገር የለም፣ ግን እየመጣ ያያት ነበረ። በሰዓቱ ፒያሳ አካባቢ ነበረ ያለችው እናቴ። ከዛ በኋላ መጨረሻ ላይ በቃ ከአቅሜ በላይ ስለሆነ በቃ ልጅቷን ውሰዳት አለችው ማለት ነው። ከዚህም በፊት ውሰዳት ብላ እሺ ብሎ ከሰጣት በኋላ አላስችል ብሏት መልሳ ወስዳለች እናቴ። እና በሰዓቱ ዮናስም እየጠበቀው የምትሰጥ ነገር አልመሰለውም እና ችግር የለም አምጫት ነው ያላት። በጣም አማራጭ አታ ስለነበረ በሁለተኛ ስትወስድ ግን ሰታ ትታን የተመለሰችው ማለት ነው ልጄ። እና እኔ እናቴን ልጄን ለማየት ሲሄድ ልጄ የለችም። የሚሰራበት መስሪያ ቤት ሲሄድ መስሪያ ቤቱም የለም ነበረ ያኔ፣ መስሪያ ቤት ለቋል። እንደዛ ነው። ከዛ በኋላ ልጅሽን አላገኘሻትም ማለት? ከዛ ጊዜ ልጄን ከ4 ዓመቷ ጀምሮ አላየኋትም። እኔ ታዋቂ ሰው ነው የልጄ አባት ብለሽኝ ነበር። የስፖርት ጋዜጠኛ ነው። ከዛ በኋላ በመፈልገው ሰዓት ያው በቴሌቪዥን አየሁት። ማን ነው ስሙ? ዮናስ አዘዘ። እሺ እንግዲህ 4 ዓመት እናትሽ አሳድገው ከዛ በኋላ ያለው ነገር ሲያዩ የተሻለ የሚሆነው እሱ ጋር ብታድግ ነው ብለው ሰጧት። ከዛ በኋላ አንቺ አላየሻትም? አላየኋትም። ለምን አላየሻትም? እና በተደጋጋሚ አሁን በጣም ብዙ ጊዜ ነው ልጄን ለማግኘት ነው የምሞክረው ማለት ነው። እና ያኔ የሚለው ዮናስ
ለእናቱ እንደሰጠና እናቱ ፈቃደኛ እንዳልሆኑ እሱ ራሱ ማየት እንደማይችል ነበረ የሚናገረው ማለት ነው። አክስቶችን በተደጋጋሚ ያናግሩት ነበረ እባክህ አሳያት እያሉ ማለት ነው። እና በፍጹም ፈቃደኛ አልነበረም ማለት እኔ ሽማግሌ ሰብስቤ ነው ለእናቴ ሰጠኋት። ለእናቴ ሰጣት ደግሞ እኔ ራሱ ላላያት ነው፣ ልጅቷ መረበሽ የለባትም ትምህርቷን መማር አለባት የሚል ምክንያቶች ነበር የሚሰጠኝ ማለት ነው። እና መጨረሻ ላይ ግን በጣም ብዙ ጊዜ ነው እንደዛ የሚለኝ። ፋናም ሲሰራ ሄጄ ጠይቄዋለሁኝ በጣም ብዙ ቦታ እና አድራሻውን ያጠፋብኛል። የሆነ ቦታ እንዳለ ሳቅ አድራሻውን ያጠፋብኛል፣ ስልክ አያነሳልኝም። እንደዛ ነበረ እንትን የሚለው እና አክስቴን ግን አንድ አክስቴን በጣም ያናግራታል። ለሷ በቃ ጥሩ ነው ማትሪክ መጥቶላታል እንደዚህ ብሎ ለሷ ነገራት ማለት ነው። ዩኒቨርሲቲ ልገባ ነው ብሎ እንደዛ ሲል ያንን ከሰማው በኋላ እኔ እሱን እንትን ከመል ብዬ ሩትን ለማግኘት በሌላ ሙከራዎችን ጀመርኩ ማለት ነው። እና ሌላ ሙከራ ስጀምር ግን የነበረው ነገር በቃ እንደዛ አይደለም። ሩት የምትባል በዛ አመት ላይ ውጤትም የመጣላት ልጅ የለችም። ለልጃችሁ ስም አውጥተሽ ነበር? ሩት ነው የምትባለው። ሩት ነው ያወጣሽላት ስም? እሺ ሩት ነው የምትባለው። እና የለም ጭራሽ እንደዛ ሲለኝ የነበረው ነገር በሙሉ በፍጹም በቃ እውነተኛ ነገር አይደለምና ምን አደረኩኝ? እሱንም ያለበትን በሰዓቱ ስለማላቅ ስለነበረ ወደ ሚዲያ ነበር የሄድኩት። ሚዲያ ላይ ሄድኩኝና ቀርቤ ያለውን ነገር ስናገር ማለት ነው እሱን የሚያውቁት ስለነበረ ደውለው በግል ሲያናግሩት መልስ ሰጣለሁኝ ብሎ መልስ ሊሰጥ መጣ። እና መልስ ሊሰጥ ሲመጣ ምን ብሎ ተናገረ? ያኔ ደግሞ እኔ ያኔ ለቤት አከራይ ነበር የሰጠኋት። ቤት ተከራይቼ የምኖርበት ቡልጋሪያ አካባቢ ወይዘሮ አምሳለ ለሚባሉ እናት ልጆቻቸው ውጭ ሀገር ለሚኖሩ ሰለሞን የሚባል ልጅ ያላቸው ለእንደዚህ አይነት እናት ሰጠው። ለስራ ሄጄ ነበር። ተመልሼ ስመጣ ልጄን አጣኋት። እና በሰዓቱ አመልክታለሁ ለፖሊስ። ምን አይነት ሙከራ አደረክ? ምንም አይነት ሙከራ አላረኩም። ለምን በቃ ጥሩ እናት ስለነበሩ ምንም ችግር የለም ምንም ነገር አይደርስባትም ብዬ ሰጠኋቸው። ግን እሳቸው ያሉ ታማሚም ስለነበሩ በህይወት ላይ ኖሩ ይችላሉ። እና ቤታቸውንም አጣሁት። በቃ እሳቸውን ማግኘት አልቻልኩም ብሎ ነበረ መልስ የሰጠው ማለት ነው። ከዛ እኚህ እናት ደግሞ ይሄንን የተቀረጸውን ቪዲዮ አጋጣሚ አይተው ውጪ ነበሩ። ከውጪ መጥተው መልስ ሰጡኝ፣ አገኙኝ እኔን። እና እሱ ጋርም ደወሉ ስልክ ደውለው መቼ ነው ልጅ የሰጠህ ለኔ? እኔ አውቃል ፎቶአችን ሁሉ እሳቸው ቤት ነበረ። ሲወጣ ፎቶ ሁሉ ጥሎ ነው የሄደውና ፎቶን ሁሉ እሳቸው እጅ ላይ ነበረና ይሄው እንደውም ይሄ ፎቶ እሱ ሲሄድ እንኳን አልነገረኝም። ሌሊት ነው የወጣው። እና ምን አይነት ልጅ ነው የሰጠኝ ብለው ስልክ ደውለው እንትን ሲሉት እኔና እርሶ በግል በአካል መገናኘት እንችላለን ብሎ ነው ስልኩን የዘጋባቸው ማለት ነው። እውነት ልጅ የጠፋበት ሰው ቢያንስ ጠፍታበት ከሆነ ሴትዮዋን ለማግኘት እንኳን ምንም አይነት ጥረት አላረገም። ከዛ በኋላ በቃ ስልካችንን ዘጋው ማለት ነው። አንቺ እንደ እናት ምናልባት በዛ በጊዜው ማሳደግ አልቻልሽ ይሆናል። ተማሪ ወጣት ህፃንም ብሎ ልጅ ስለነበርሽ ማለት ነው። ከዛ በኋላ ግን ካደግሽ በኋላ ሄደሽ እሱም የማግኘት እድሉ ነበረሽ። እንግዲህ እንዳልሽኝ በተደጋጋሚ ተገናኝታችኋል። ስለዚህ ልጄን አምጣ ብለሽ ወይ ማሳየኝ ብለሽ መጠየቅ አይ እንኳን ካለ በህግ ሄደሽ ለምን አልጠየቅሽም? በህግ ፊት አቅርበሽ ልጄ የማየት መብት አለ በህይወት አለች ወይ የለችም ወይ ይህን እንኳን ነገር ለምን አላደረግሽ? አዎ እኔ አሁን ነው ልጄ እንደሌለች ያወቅኩት 18 ዓመት ካለፋት በኋላ ነው።
የዛሬ 3 ዓመት ነው እንደሌለች ያወቅኩት። እንደሌለች ማለት እሱ ጋር እንደሌለች አሁን ያወቅኩት ማለት ነው። እና እሱ ጋር እንዳለች ነው የማውቀው። እኚህ እናትን ማሳዘን አልፈለኩም። የእሱን እናት እሱ እንደሚለው እያሳደገቻት እናቴ ታዝናለች ብሎ ሲል እኔ ነኝ የማውቀው የውስጤን ማለት ነው። በጣም ነው ልጄ የምትናፍቀኝ፣ በጣም ነው ሁሌ የማስባት። በጣም ብዙ ሰው ነው የምልክበት፣ በጣም ብዙ ማለት ነው። ግን እናቱን ላለማሳዘን ብዬ ለምን እናቱ አሳድጋታለች። እናቴ ቢያቅታትም የእሱ እናት አሳድጋታለች። ልጄ መኖሯን ብቻ ማየት ነበር የምፈልገው እንጂ ልጄንም መረበሽ አልፈልግም። እሱ እንደሚለው ትምህርቷን እንትን ማለት አልፈልግም። እና ያንን ነበር እኔ በቅንነት በጣም ነበር ያመንኩት እሱን ማለት ነው። በጣም ነበር ያመንኩት። ግን እሱ 18 ዓመት ካለፋት በኋላ እውነታውን በዚህ መንገድ ሳቅ ያልደረስኩበት ቦታ የለም። እኔ በህግ ደረጃ ማለት ነው ያልደረስኩበት ቦታ የለም። ሴቶችና ህፃናት ሄደናል። እዛም ቀርቦ ብሎ የነበረው እማማ ሳይገኙ ነው። እኔም ጠፍታብኝ ነው። እኔም ልጄ ነች፣ እኔም ግራ ገብቶኛል ብሎ ሲል ማለት ነው እየደወልኩ ሁሉ የሆነ ፍንጭ አለ እስቲ እንደዚህ እናድርግ አምኜው ነበረ። እውነት ልጄ ጠፍታበት ነው ብዬ ከዛ በኋላ እማማ ከተገኙ በኋላ ነው በቃ ሁሉ ነገር የውሸት እንደሆነ ያወቅኩት ማለት ነው። ግን እማማ ከተገኙ በኋላ ራሱ በጣም ብዙ ነገር ነው ያደረኩት። እኔ ቁጭ ብዬ አላቅም፣ ተኝቼ አላቅም። የአባቱ ቤት ሰው አጠያቄ ያሉበት ቦታ ቤታቸው ድረስ ሄጃለሁኝ። አባትየውን አግኝቻለሁኝ። አባትየው ይህን ታሪክ የሚያውቁት በሚዲያ ነው። ልጅ እንዳለው እንኳን አያውቁም አባትየው። እናትየውንም አግኝቻታለሁ። እናትየዋን በጣም ጨዋ፣ አሁንም ድረስ ማለት ነው። ሁለታችሁ ሆናችሁ ለምን ሚዲያ ላይ አቀርቡም? ልታገኟት ትችላላችሁ። እኔ የ6 ወንድ ልጆች እናት ነኝ። ምን አለ ያኔ ልጅነት ባይኖርና እንደዚህ ፈልገሽ አሁን እንዳገኘሽ ያኔ ፈልገሽ በር ላይ ጥለሽልን ቤትሽ ኖሮ ማለት እንደዛ አትልም። ያኔ እኔ ምንም እንደዚህ አይነት ነገር ማስበበትም እንትን አልነበረም። አባትየውም ያሉኝ ይሄንን ነበር። ዛሬ ፈልገሽ እንዳገኘሽኝ ያኔ ምን አለ ፈልጋችሁ አግኝታችሁኝ ደጅ ላይ ለእኔም ዛሬ ነች። ይህን ታሪክ ማቀው ያየሁት ግን እኔ በሚዲያ ነው። እህቶቹ ሁሉም ማንም ሰው አያውቅም። ስለ ልጄ አንድ የሚያውቅ ሰው የለም። አንድ የሚያውቅ ሰው ማለት ነው። ምንድን ነው እየተካሄደ ያለው ብለሽ ታስቢያለሽ? እኔ በጣም ማለት አሁን በጣም በቃ ግራ ነው የሚገባኝ። ማለት የሆነ ነገር የሆነ ፍንጭ ማለት በአሁን ሰዓት ልጄ ብትኖር ሩት ብትኖር ማለት ነው ቢያንስ የሆነ የሚያውቅ ሰው ጎረቤት እንኳን ደውሎ የሆነ የምትማርበት ትምህርት ቤት ያየ ሰው የኔንም ባያየ ሰው አሁን ደክሞኝ የደከመው ሰው ታውቃለህ። በቃ እምባዬ ሁሉ የደረቀ ሰው ነኝ እኔ። በጣም በቃ የውሸት የምንቀሳቀስ ሰው ነኝ። ጤና የሚባል ነገር የለኝም። በጣም ሁሉንም ቤተሰቤን በጣም እየረበሽኩ ያለው ሰው ነኝ። ውስጤ በቃ እየደከመው እና አልቅሳ እንባህም ለካ ይደርቃል እና እንደዛ ነው የሆንኩትና ምንም ነገር ግራ ነው የሚገባኝ። ልጄ የዛን ቀን የወሰዳት ቀን ምን ሆነ ይሆን? በቃ ለምን ፍንጭ አይኖርም? ስለ ልጄ የሆነ ፍንጭ ለምን አይኖርም? ወይ ሞታለች ብዬ እንዳልል ደግሞ ለምን አይደነግጥም? ለምን አይጨነቅም? እሱ ጋር የሆነ እውነት እንዳለ ነው የማስበው። ለምን እውነት ልጁ ሞታበት ቢሆን የኔን ያህል አያመውም ወይ? ህሊናው እረፍት ታገኛለች ወይ? ምንድነው የተደበቀው? ከጀርባ የተደበቀው ነገር ምንድነው? በቃ ያንን ነገር ሰምቼ እኔ ማረፍ በቃ የናፈቀኝ በቃ ደከመኝ። በቃ በእውነት በጣም ነው የደከመኝ። አይ ነው እረዳሻለሁ። 19 ዓመት ቀላል አይደለም። እንግዲህ አሁን 23 ዓመቷ ከሆነ በ4 ዓመቷ ከሰጣችኋት
እንግዲህ ያለፉት 19 ዓመት አንዲት እናት ልጇን እየፈለገች መቆየት በህይወት ትኑር አትኑር የት ነው ያለችው ብሎ ማሰብ ምን ያህል ከባድ እንደሆነ መገመት ለማናችንም ይሄ የሚያስቸግረን ጉዳይ ነው ብዬ አላስብም። እኔ ግን ይሄ እኔ አሁን ማወቅ የምፈልገው ምን መሰለሽ አባቷን በቃ ማለት ንገረኝ ማለት ይሄ አሁን አላቅም ምናልባት ተመልካቾች ሊረዱት ይችላሉ እያስባለሁ ማለት ንገረኝ የት ናት ልጃችን አሁን በሰው መጠየቅና አሁን በሚያውቁት ሰዎች ወይ በምናምን መጠየቅና አንቺና እሱ ቁጭ ብላችሁ መጠየቅ በጣም የተለያየ ነገር ነው ብዬ አስባለሁና እንደዛ አድርጋችኋል? በጣም እንደዛ አድርጌያለሁ የሚገርም ማለት ነው። እና በጣም ለብቻችን ማለት ነው። እናቴ የሆነ የምትጸጸትበት ነገር አለ። እናቴ በሽተኛ ነው የሆነችው በዚህ ነገር ማለት ነው። እና እናቴ ሆስፒታል ተኝታላን ሴት በስትሮክ ተመታ ነው እዛ ሆስፒታል መጥቷልና ይዤው ውጪ ነው ወተን በጣም ጠይቀዋለሁ። እና አንቺ እኮ ስለሚያምሽ ነው እንደዚህ ስለሆነ ነው በሰዓቱ እንደዚህ ያላልኩሽ እንደዚህ ያልነገርኩሽ በቃ የሚለው ነገር ማለት ነው። እና አሁንም የሚለው ያኔ እማማ ከተገኙ በኋላ ዮናስና እኔ በአካል ተገናኝተን አናውቅም። አይደለም በአካል ስልኬን ማናገር አይፈልግም። ለምን እማማ ተገኙ እዚህ ጋር እማማ ማለት ተከራይቶ ይኖርበት የነበረው ሰጣቸው የተባሉ ሴት ናቸው። እኔም እንዳንቺ ነው በቃ ያመኛል እኚህን ሴትዮ ኬል ላምጣቸው በቃ ታማሚ ስለነበሩ ላይኖሩ ይችላል። ልጆቻቸው ወስደዋል ሊሆን ይችላል ወደ ውጪ ምን ላርገ እኔም እኮ በጣም ልጄ እኮ ነች እያለ እንትን ሲለኝ ማለት ነው የእውነት በጣም ነበር ማለቅሰው ማለት ነው። እማማን ከማግኘቴ በፊት ግን እማማ ኖሩ እና እውነታው ወጣ። እውነታው ሲወጣ ማለት ነው በፈለግሽው ህግ ሂጂና ህግ ይጠይቀኝ ነው የሚለኝ። በፈለግሽው ክሰሽኝ ነው የሚለው። እንግዲህ ማለት አሁን ልጃችሁ 23 ዓመቷ ከሆነ በራሷ ነገሮችን የምታደርግበት እድሜ ላይ ነው ያለችው። እውነት ለመናገር ግን በራሷ መወሰን የምትችልበት እድሜ ላይ ናት ያለችው ማለት ደግሞ ሁሉም ነገር ለሷ ቀላል ነው ማለት አይደለም። ገብቶሻል? ያደገችበትን መንገድ አላውቅም እኔ አንቺም አታውቂም። ማለት እቺ ልጅ እናት አለሽ ተብላ አድጋለች። ገብቶሻል? መንገድ ላይ ተጥለሻል ተብላ አድጋለች። ቤተሰብ የለሽም ተብላ አድጋለች። ወይስ እናት አለሽ የሆነ ጊዜ ታገኛታለሽ ተብላ አድጋለች። አናውቅም። በምን አይነት የእድገት መንገድ ውስጥ እንዳለፈች አናውቅም አይደለ? ስለዚህ ይህንንም የሚያውቀው እንግዲህ ምናልባት የልጅሽ አባት ሊሆን ይችላል ብዬ አስባለሁኝ። እኛ ለማግኘት ሙከራ እናደርጋለን። ዮናስን እንደውለታለን እና እንግዲህ ስልክ ከሰራለን እናገኛለን። ካልሆነም ደግሞ ይሄው ይሄን ቪዲዮም ስታየው ምላሽ ትሰጠናል ብዬ አስባለሁ። ግን እኚህ ሴትዮ ጎረቤት ተከራይ የነበሩት ሴትዮ እንደማያውቁ ሲነግሩሽ ከዛ እሱ ደግሞ ይሄን ነገር ሲልሽ እንደው ልብሽ እንደው ምን አለ? እንደው ምን ተሰማሽ? በቃ እኔ እሳቸው ሲደውሉልኝ ያኔ እማማ ተገኙ ሲባል እኔ የምኖረው ስራ የምሰራው ጅማ ነበር። በጣም ተደስቼ ሌሊቱን ነው ስጓዝ አድሬ የመጣሁት ማለት ነው። ከዛ በኋላ እማማ ጋር ከደረስኩ በኋላ ነገሩ ሌላ ነው። በቃ ሁሉ ነገር ከዛ በኋላ ተቀየረ የኔ እንትን ማለት ነው። በቃ ስራውንም ተውኩት፣ እዚሁ ገባሁኝ። በቃ ማለት በጣም ለነበረ ነግረውኛል። በጣም ታመሜ እኔ በጣም ረጅም ጊዜ ሆስፒታል ነበርኩ። ያኔም እየተደወለ ሲነገረው ነበር ቢያንስ የመጨረሻ ይሄንን አሳውቃትና መሞትም ካለባት ተሙት። በቃ ለምን የምነሳ አልመሰላቸው ማንም ማለት ነው። በእውነት ነው የምነግረው ማንም ምድህንና ቆሜ ሜዳ አሁንም ግን ቆሜ ሲሄድ ማለት ነው ቆሜ መሄዴን አትይ። በእውነት በጣም አሁን ራሱ መድኃኒት ገዝታ ማስታገሻ ገዝታ ልኝ መታ ነው እህቴ ቁጭ ብዬ እንትን እምለው። ምንም ጤነኛ አይደለሁም እኔ። ግን ቤተሰብ እንዳይጨነቅ የሆነ የምታስመስለው ነገር አለ ገብቷል እንጂ በቃ የሆነ ቆሰልኩኝ ማለት በዚህ ደረጃ ምን አረኩት?
በዚህ ደረጃ ማለት በቃ ልጅ ነበርኩ ወለድኩ። ከዛ በኋላ የልጄ ልደት ቀን ደውልለት ነበር እንደዚህ ነው እያልኩ ሰላማዊ ነገር ስለ ልጄ ጠይቀው ነበር። አንድ ቀን ፎቶዋን እንኳን ላከልኝ ስለው ፎቶዋን እንኳን ለመላክ ፈቃደኛ ነበር። ምንም በቃ በዛ ሰዓት እኔ ስለ ትዳር ማስበበት ጊዜም አልነበረም። በፍቅር ግንኙነት ነው አይደል የወለድሽው? ከዛ በኋላ ያ የፍቅሩ ግንኙነት ለምን ተቋረጠ? በቃ እኔ ብዙ ነገር ደረሰብኝ በዛ ሰዓት ስወልድ ማለት ነው። በጣም ብዙ ነገር ነው የደረሰብኝ በቤተሰብ ማለት በቃ ብዙ ነው የሆንኩት። እንዴት በዚህ እድሜ የሚል ትምህርቴን አቋርጬ በቃ ሁሉም ነው እንትን ያለኝ። ቤተሰብን ፈራሁኝ እንኳን ድጋሚ ለመቅረብ ይቅርና እሱን ማለት ነው። እና እንደዛ ነው የሆነው። እሱ ግን ይጠይቃት እዛ ቤት እየሄደ ፒያሳ ምናምን ያያት ነበረ ሩትን። አሁን ስሟ ላለመቀየሩ ምንም ማስረጃ የለሽም? እኔ ምንም ነገር በቃ ስለ እሷ ምንም አይነት መረጃ የለኝም። ስለ መኖሯም እንኳን ማለት ነው ስለ መኖሯም ማለት መኖሯን ራሱ እርግጠኛ አይደለሁም። መኖሩን ሰው እኮ የምታውቀው የሆነ ፍንጭ ትሰማለህ አይደል? ምንም አይነት ነገር በቃ ምንም መረጃ የለም ስለሷ። ያከራዩአችሁ ሰዎች የ4 ዓመት ህፃን ልጅ አብረው እንደምትኖር ነግረውሻል? በፍጹም ልጅ የሚባል ይዞ አልመጣም። ልጅ የሚባል አይቻላቅም ነው ያሉት እሳቸው። እንግዲህ ምናልባት እስኪ እሳቸውንም ምናልባት ይህን ታሪክ ሙሉ ለማድረግም ግልጽም ለማድረግ እንሄዳለን አሉ የተባሉበት ቦታ እንግዲህ እናንተ በሰጣችሁን መረጃ መሰረት ሄደን ለማግኘት እንሞክራለን። በዋናነት ግን እኔ መናገር የምፈልገው ደግሞ ታሪክ ኦልሬዲ ከዚህ በፊትም ስለወጣ በሌላ ሚዲያ ላይ መነጋገሪያም እንደነበር አስታውሳለሁ። ስለዚህ ይሄ በዚህ አሁንም መነጋገሪያ ሆኖ መቀጠሉ እኔ ያን ያህል ዋጋ አልታየኝምና እኔ መሆን አለበት ብዬ የማስበው ምናልባት ዮናስ ከአቅምህ በላይ የሆነ ነገር ገጥሞም ከሆነ ምንም ነገር ከሆነ በግልጽ ማስረዳት መፍትሄን ለማምጣት ይረዳል። አንዳንድ ጊዜ ያው ብቻችንን የምንጨነቀው ነገር ሊኖር ይችላል እንደ ወንድ ብዬ አስባለሁኝና ምናልባት እዛ ከአቅምህ በላይ የሆነ ነገር ውስጥ እንኳን ብትሆን ያሉትን እውነታዎች ማስቀመጥና ለዚች እናት እረፍት መስጠት ትልቅ ነገር ነው። ትልቅ ነገር ነው ብቻም አይደለም። በነገራችን ላይ በቃ እረፍት ያስፈልጋታል። ይችላል 19 ዓመት ልጅ አለኝ ከዛ ደግሞ በህይወት ትኖር በህይወት አትኖር ብሎ ማሰብ እንግዲህ ይሄን በዛ ሰው ጫማ ውስጥ መገኘት ያስፈልጋል አይደል? ስለዚህ ህመም ለመረዳት ስለዚህ ይሄንን ነገር አንተ እንደው ምላሽ እንደምትሰጥ በጣም በእርግጠኝነት ተስፋ አደርጋለሁ። በጣም በእርግጠኝነት ማለት ነው በጣም ጥሩ ምላሽ እንደምትሰጣት ተስፋ አደርጋለሁ። ይሄን ለመናገር ስለምፈልግ ነው። ከዛ በኋላ አንቺ ህይወት መሰረትሽ? አዎ እኔ ህይወት ባለትዳር ነኝ። 2 ልጆች አሉኝ። አንድ ሴትና አንድ ወንድ ልጅ አለኝ። ሌላም ማሳድገው ልጅ አለኝ። በማደጎ ማሳድገው ልጅ በጣም የምወደው ልጅ አለኝ። 3 ልጆች አሉኝ። ደስተኛ ነኝ በህይወቴ። ግን ጎዶሎ ነገር ይዘ ልጆቼንም ጎድቼ አይኔንም ነው የምታየኝ። ሴቷ ልጅ 17 ዓመቷ ነው። አይኔን ነው የምታየኝ ማለት ሁሌ እነሱ የሆነ ነገር ሲያደርጉ እኔ ከዛ ጀርባ ያለውን ሩትን ነው የማየው። እዚህ ጋር ማሳደገው ልጄን የሆነ ነገር ከፍቶት ባይ ሩት ምን እየሆነች ነው ብዬ ነው የማስበው። እና በጣም ከባድ ነው ማለት የኔ ህይወት በጣም ከባድ ነው፣ ፈተና ነው። ያው መጠንከር ያስፈልጋል። እውነት ለመናገር እዚህ ላይ ሀሳብ መስጠት መምከር ራሱ ይከብዳል። ቢኮዝ ይሄ የስሜት ጉዳይ ነው፣ የማወቅ እውነትን የመረዳት ጉዳይ ስለሆነ እግዚአብሔር ይርዳችሁ ነው ማለት የምፈልገው። እዚህ ላይ ግን በቀጥታ ለሱ ይሄን ቪዲዮ ያየዋልና መልእክት ማስተላለፍ ትችላለሽ። እስከዛሬ ያልነገርሽው ነገር ካለ አሁን የምትነግሪው ነገር ካለ ትችላለሽ። ያው ማለት አሁን እኔ ማለት የምፈልገው ማለት ነው ዮናስን እልክም ከሆነ በቃ እኔ በጣም ደክሞኛልና ነገ የሆነ ነገር እኔ ምንም ነገር ሳላቅ ብሞት እዛ ጋር ስላለው ህይወቱ ሲል ስለ ቤተሰቡ ሲል አሁን ስላለው ልጁ ሲል ቢያሳርፈኝ ማለት ያቃል
በየጊዜው ምን አይነት ሁኔታ ውስጥ እንዴት እየሆንኩኝ ምን አይነት ሰው እየመሰልኩኝ እንደሄድኩኝ ራሱ የሚያውቀው ነገር ስለሆነ ይሄ ነገር ደግሞ የሆነው በዚህ ምክንያት እንደሆነ ስለሚያውቅ እርፍ ሰው እኮ የሞተም ሞቶ ነው በቃ ሞታለች ብለህ እኮ ሰምተህ ቁርጥ አድርገህ ቁርጥህን አውቀህ ትኖራለህ አይደል? ማለት እልኩ ይቅርና ምንም አልበደልኩም ታውቃለህ አንተ እና በእናትህ እረፍት እኔ ስለ እግዚአብሔር ስለ ልጅህ በቃ መልስ ሰጠኝ በግልም ቢሆን እኔ የምሬን ነው ደከመኝ በቃ በህግ ለምትለው በቃ ደክሞኛል የደከመው ሰው ካወቅክ ማለት ነው አይዞሽ ተረጋጊ በእርግጠኝነት ምላሽ ይሰጥሻል ብዬ ተስፋ አደርጋለሁ አይዞሽ እንግዲህ ምናልባት እስኪ እነሳቸውንም ሄደን ካገኘናቸው አከራይ ያላችኋቸው እዛ ታሪክ ላይ ቦታ ስላላቸው ሄደን እናውራቸውና በድጋሚ ካንቺ ጋር የምንገናኝ ነው የሚሆነው እንግዲህ ተመልካቾች እዛ ስቱዲዮ የነበረውን ቆይታችንን እንደተከታተላችሁት ነው አሁን ደግሞ እንግዲህ እዛ ታሪክ ላይ እንደተከታተላችሁት አንድ ቦታ ላይ እንግዲህ የምስራች ያነሳችው አንድ ሐሳብ ነበረ ከልጄ ስጠይቅ እንግዲህ ተከራይቼ የነበረበት ቤት ውስጥ ነው ትቻት የሄድኩት የሚል ታሪክ እንዳለው ይታወቃል እዛ ላይና በተለያዩ ቪዲዮዎች ከዚህ በፊት በነገራችን ላይ በሌላ ፕሮግራም ላይ ቀርቧል በሌላ ቻናል ላይ ይህን ታሪክ የተከታተላችሁ ተመልካቾች ትኖራላችሁ ብዬ አስባለሁኝ እዛ ላይም እንግዲህ የተጠቀሱት አከራይ አሁን እሳቸው ጋር ነው እንግዲህ የምገኘውና እስኪ ምንድነው የሚሉት ምንድነው እሳቸው የሚያውቁት ነገር የሚለውን ነገር እንሰማለን እኛ በተቻለን መጠን በቀደምም እንደተናገርኩት ዛሬም እንደምደግመው ችግሩን ለአንዴና ለመጨረሻ ጊዜ ያለው ነገር ምንድነው ያለው እውነት ምንድነው እቺ እናት የልጇን ጉዳይ በምን ደረጃ ነው ቁርጥ ያለውን ነገር ማወቅ የምትችለው የሚለውን ነው እኛ እንደ ሐሳብ ይዘን የተነሳ ነው ስለዚህ ይሄ ታሪክ የሚመለከታችሁ በሙሉ ምናልባት ሌሎች አካላት ካላችሁ ይሄን ሚስጥር የምታውቁ አካላቶች ካላችሁ አሁንም እንግዲህ እንጠይቃችኋለን ለአንዴም ለመጨረሻም ጊዜ ምላሽ ብትሰጧትና ረፍት ብትሰጧት ለዚች እናት ብለን እናስባለን እንግዲህ ባለ ጉዳዩ ወይም የልጅ አባት ነው ያለችውንም ሰው ደግሞ ለማግኘትና ከሱ ምላሽም ለማግኘት ሙከራ እናደርጋለን በቀጣይ ከእሳቸው ጋር ከሚኖረን ቆይታ በኋላ ማለት ነው እንዴት ነው ሰላም ናችሁ እግዚአብሔር ይመስገን ሰላም ነው ሰላም ነኝ እንዴት ነው ደህና ነኝ እግዚአብሔር ይመስገን ደስ የሚሉ እናት ነው በነገራችን ላይ አመሰግናለሁ እሺ እግዚአብሔር ይመስገን ማን ልበል እስኪ እንተዋወቅ አምሳለ መዝሙር እባላለሁ እሺ አዎ ወይዘሮ አምሳለ እንግዲህ ወይዘሮ አምሳለ መዝሙር እንግዲህ እሷ የምስራች ይሄን ታሪክ ይዛ ወደኛ መጣች በእርግጥ ከዚህ በፊት የርሶንም ምላሽ አይቻለሁ ሌላ ሚዲያ ላይ ግን እኛ ምንድነው ጠቅለል አድርገን እስቲ ያለው ነገር ምንድነው ለምንድነው የማይቋጨው ይሄ ጉዳይ ምክንያቱም የሷም ጥያቄ እስካሁን ቆየብኝ የሚልም ስለሆነ እንደው ምንድነው ማድረግ ያለብን እያልን እያሰብን ነበርና ምንድነው የሚያውቁት እዚህ ታሪክ ላይ እስኪ እርሶ እዚህ ታሪክ ላይ እኔ ማውቀው ዮናስ እኔ ሰርቪስ ቤቶች ነበሩኝ በርከት ያሉና ብቻዬን ከመሆን ብዬ ሁለት ልጆች እንዲከራዩ ፈልጌ ነበርና ሌላው ክፍልም ሁለት ልጆች ነበሩ እሱ አንደኛው ክፍል ነበረ ለስሙ ተከራይቶ ገባ እንጂ አንድም ቀን ክራይም ከፍሎኛ ያቅም አመት ነው የተቀመጠው እና እማራለሁ ዩኒቨርሲቲ አይከፈለኝም አሁን የሚለው ነገር ስላለ እኔም እንደ ቤተሰብ ነው ያስኩትና ክራይም አልከፈለኝም ሲወጣም ደህናው አይ ብሎኛል ወጣም ለቆ ነው ዝም ብሎ የሄደው ቡልጋሪያ አካባቢ ነው የነበረው ቆየት ነው ጨርቆስ አካባቢ ነው ሄደ ማቀውም ታሪክ የለም ከሄደ በኋላ ቤቱን ሲጸዳ የህፃን ፎቶ አገኘው የህፃን ፎቶ የሷ ልጅ ፎቶ ነው እንግዲህ ማለት ነው ባለፈው ሰጥቻታለሁ እና እሱን ከዛ በኋላ አይቼው አላውቅም እንደውም ተገናኝተንም አናውቅም ሲገባ እርሶ ጋር ሲገባ ቤት ሲገባ
ሕፃን ልጅ ይዞ ነው የመጣው? ኧረ እንደው በፍጹም ምንም ተማሪ ነኝ ነው ያለው። ዩኒቨርሲቲ እማራለሁ አለ። ቤተሰብ የለውም፣ ይገባል ይወጣል። እኔ ነፃነት ሰጥቻቸው ነው የሚኖሩት፣ ምክንያቱም እንደ ልባቸው እንዲኖሩ። እነዛም ልጆች ጥሩ ልጆቼ ናቸው። አሁን እነሱ አሜሪካን ሀገር ሄደዋል። አንዱ ሄዷል፣ አንዱ እዚሁ ይኖራል። ብንለያይም ጥሩ ቤተሰብ ሆነን ነው እስካሁን ያለ ነው። እሱ ግን ያው 1 ዓመት ያህል እንደቆየ ተደብቆ ወጣ። አላየሁትም፣ ልጅ እንዳለውም አላውቅም። ምንም ንግግርም የለንም። ቪዲዮውን ሲያዩ እርሶ ምን ተሰማዎት? ሲያዩ ታሪኩን ሲሰሙ ምን ተሰማዎት? ምክንያቱም እሱ በታሪኩ ላይ እኔ ያየሁት ምላሽ ላይ እንግዲህ እሱ ወደ ኬንያ ሲሄድ ለእርሶ ባደራ እንደሰጠውት ነበረ ያየሁት አንድ ምላሽ ላይ እና ይህን ሲያዩ ምን አሉ እርሶ? እኔ ገረመኝ፣ በጣም ገረመኝ። ቢሰጠኝ ኖሮ እኔ ልጅ ናት ደስ ብሎኝ አሳድጋት ነበረ እንዳለውም ቢሆን ኖሮ። ግን ምንም ያየሁትም ነገር የለም። ያንን ነገር ሳይ ግን እኔ ትቼው ነበር። በኋላ ላይ ሳስበው እኔ ካልወጣሁና ይሄን ነገር ካልተናገርኩላት ይቺ ልጅ ዘለዓለም ነገሩ እንደተሸፈነ ታሪኩ እንደተሸፈነ ሆኖ ይቀራል። አለማወቄን ማሳወቅ አለብኝ ብዬ አለማወቄን ለጋዜጠኛው ደውዬ ነገርኩት። ለሱ ነገርኩት ደውዬ፣ ያው መጥተው ያለውን ነገር አስረዳኋቸው። እማቀው እስከዚህ ድረስ ነው። ከዛ ስልክ ደወል፣ ስልኩ ነበረኝ እኔ ስደውልለት እውነት ልጅ የጠፋበት ሰው ቢሆን ኖሮ አለሽ እንዴ እኔ እኮ ጠፍተሽብኝ ብሎ ይደነግጥና ያነጋግረኝ ነበር። እሱ እዛ ላይ ምላሹ ላይ ያለው እኔ ልጄን የሰጠሁት እዛ ቤት ለተከራዩ እናት ነው ያለው። ለተከራየሁባቸው ቤት እናት አለ። እርሶ ደግሞ የቤት ባለቤት ነዎት። አዎ። ታዲያ ምናልባት እዚህ ግቢ ውስጥ ሌላ ሰው ተከራይቶ እዛ ቤት ውስጥ ከሆነስ? አይደለም እንግዲህ ይሄ ከስንት ዓመት በኋላ ነው ይሄ ነገር የሆነው። ከስንት ዓመት በኋላ ነው እኔ ሚዲያ ላይ ያንን ነገር ሳየው ለሷ ሰጥቻለሁ ብሎ ማለቱን ሳውቅና እነሱ መጥተው ደግሞ ሊጠይቁኝና ሊረዱ መረጃ ከኔ ሊወስዱ እንደፈለጉ ሲገባ ሳውቅ ያለውን ነገር ሁሉ አስረዳኋቸው። ምክንያቱም ልጅም አላየው ምንም ያየሁት ነገር የለም። አዎ የኔ ጥያቄ ምንድነው ምናልባት እንግዲህ ሌላ እናት ቢሆኑስ ብዬ ስላሰብኩ ነው። ሌላ ቦታ ተከራይቶ እዛ የተከራየበት ቦታ ላይ ላሉ እናት እንዳለው ሰጥቶስ ቢሆን እርሶ እንዴት እኔ ጋር ነው ቀጥታ ማለት እርሶ ከርሶ ጋር እንዲያዝ ጠቅሷል። ስሜን ጠቅሷል። እኔ ቤት ነበረ። ይሄ ሁሉ ምልክት ነው፣ እውነት ነው፣ ትክክለኛ ነገር ነው። እሱ እኔን እንደሌለው ቆጥሮ ይመስለኛል ያንን ነገር ያደረገው እና መኖሬን አያውቅም ይመስለኛል እንጂ መኖሬን ቢያውቅ ያንን አይልም። እና ወጥታም ትናገራለች ብሎም ያሰበው አይመስለኝም። እና ያን ለታ ሲጠይቁኝ አለማወቅ ልጅ ይዞ አለመምጣቱን ለኔም ልጅ እንዳልሰጠኝ ልጅም እንዳላየው አረጋግጬ ተናገርኩ። ጨረስኩና መጨረሻ ላይ ስልኩ አለኝ እንደውልለት ብዬ ደወልኩለት። ስንደውል ስልኩም ሰራ። ዮናስ እንደዚህ ባልከው ነገር ነበረ አነጋግረን እስቲ ስለው አይ እኔና እርሶ ሌላ ቀን እንነጋገራለን አለና ስልኩን ታረከው። በቀችው ነች አለው፣ ዘጋው ስልኩን። በነገራችን ላይ ምናልባት የምስራች አሁን እንግዲህ ልጅሽ ከ20 ዓመት በላይ ሆኗታል አይደል? 23 ዓመቷ ነው። ስለዚህ በዚህ አጋጣሚ በነገራችን ላይ መልእክት ማስተላለፍ ትችያለሽ ብዬ አስባለሁ። ምክንያቱም ምንድነው አሁን የዮናስ አዘዘ ልጅ ምታይ ካለች በህይወት ያለች ካለች እናቷ መሆንሽን ምናልባት ብትነግሪ ልትገኝ ትችላለች ብዬ አስባለሁ። እሷም ልታናግርሽ ትችላለች ካለች ብዬ እገምታለሁና በዚህ አጋጣሚ መልእክትሽ ማስተላለፍ ትችያለሽ። የዮናስ አዘዘ ልጅ እድሜ 23 ዓመት ይሆንሽ ልጅ ካለሽ ስምም ተቀይሮ ሊሆን ይችላል። የጋዜጠኛ ዮናስ አዘዘ ልጅ
እናትሽ የምስራች ብርሃኑ አለሁኝ፣ እኔ በህይወት አለሁኝ፣ በጣም ብዙ ጊዜ እየፈለግኩሽ ነው፣ በጣም በመፈለግ የደከምኩና ነኝና የዮናስ አዘዘን ልጅ የምታውቁ እንኳን የምታውቁ ሰዎች ካላችሁ ጥቆማ እንድትሰጡኝ፣ እኔ በጣም ስለደከመኝና በጣም ስላመመኝ ነው። በዚህ ጥያቄ የታመምኩ ሰው ነኝና ልጄ መኖሯን እንኳን እማላቅ እናት ነኝና ይህንን ልጄም ካለሽ እናትሽ የለችም ተብለሽ እንኳን ከሆነ እናትሽ አለሁኝ እኔ። ይህንን መልእክት ነው ማስተላለፍ የምፈልገው። እንደው ማዘር እንግዲህ ምናልባት እዚህ ታሪክ ላይ እርሶም እንዳሉት እርሶ የልጅ እርሶ ጋር አልመጣም እኔ ጋር እያሉኝ ነው ያሉትና እንደው በዚህ አጋጣሚ እርሶ እንደ እናትም እንግዲህ ምናልባት መልእክት ቢያስተላልፉለት ደስ ይለኛል። እንግዲህ እንደሚያውቀውም እንዳከራየውም ሰው እንደ ትልቅ ሰውም እኔ ምናልባት እዚህ ላይ የሚገባኝ ነገር ምንድነው ካቅሙ በላይ የሆነ ነገር ሆኖበት ነው ብዬ ነው የማስበው። ግን ይሄም ከሆነ ፌስ ማድረግ ይሄን ነገር ጥሩ ነው ብዬ ነው የማስበው። በዚህ አጋጣሚ ለዮናስ መልእክት ማስተላለፍልህ በቃ ማለት ይሄን ነገር መቋጨት ይቻላል ብዬ ገምታለሁ። አንተ ጋር ያለውን እውነት በሙሉ ይዘው ከመጣህና ከነገርካት ደጋግማ ይሄን የምታነሳበት ምክንያት የለም ብዬ ነው የማስበው። እንግዲህ ከዓመት በላይ አካባቢ ሆነ መፍትሄ አላገኘውም ብላ ነው ዛሬ ወደዚህም የመጣችውና ምንድነው አንተ ጋር ያለው እውነት? እቺ ልጅ የት ናት ያለችው? ምክንያቱም አንተም በህግም በምንም መጠየቅ አለብህ ብዬ አስባለሁ፣ ትችላለህ ብዬ አስባለሁ። ልጅቷ የት ናት? ባደራም ሰጥተህ ከሆነ ባደራ የሰጣቸው ሰዎች የታደረጓት የታደረሷት የሚለውን ነገር ሙሉ መረጃ የተብራራ መረጃ ብትሰጣት እና ምላሽ ችግሩን ብትፈቱት እኔ በጣም ደስ ይለኛል ለማለት ፈልጋለሁ። እናቴ መልእክት ማስተላለፍ ይችላል። ዮናስ አብረን በነበርንበት ጊዜ ሁሉ ከእለት ሰላምታ በስተቀር እኔ እናንተ ልጅ የሚያሰጣጥ ልጅን ያህል ነገር የመቀባበል ጉዳይ በመካከላችን እንደሌለ በፍጹም ልብህ ታውቀዋለህ፣ እኔም አውቀዋለሁ። ግን ልጄ ባክህን ራራላትና እንደዚህ የምትሰቃየውን እናት ብትረዳት እባክህን ብዬ ለምንሃለሁ። እኔም ለእኔ ሰጠኸኝ ቢሆን ኖሮ ታድዬ ነበር፣ አሳድጌ አስረክባት ነበር። ነገር ግን አልሆነም፣ አልተሳካም፣ ያን እድል አላገኘሁትም። እባክህን የምለምንህ በእናትነት ደረጃ አክብሬ ነበር የሚይዝህ የነበረና እንደ እናት የምለምንህ እባክህን ይቺ ልጅ እስከ መቼ አልቅሳ ትሞታለች? ልጆቿን ማሳደግ አልቻለችም፣ ኑሮዋን መምራት አልቻለችም። በሽተኛ ሆና ሌሊትና ቀን እያለቀሰች ነው የምትኖረው። እኔ እና እሷ በዚህ ምክንያት ከተዋወቅንበት ጊዜ ጀምሮ ታጠገቤ ተለይታኝ አታውቅም። ትመጣለች፣ ቤተሰብ ሆነናል እና እንዲሁ እንዳነባች እንዳለቀሰች ነው። ለአንተም አይጠቅምህም፣ ሌሎች ልጆች አሉህ ይመስለኛል፣ ለልጆችህም ጥሩ አይደለምና እባክህ ተለመነንና ይችን ልጅ ካለችበት ቦታ ጠቁመንና አሳየን። እኔም ማየት እፈልጋለሁ በህይወት እያለሁና እባክህ ስለ እግዚአብሔር ብዬ ለምንሃለሁ። እንግዲህ ወደ 1 ዓመት አካባቢ ነው እኔ ጋር ኖረ ያሉኝ። 1 ዓመት ነው። አዎ። ከዛ በኋላ ከወጣ ከምን ያህል ጊዜ በኋላ ነው እርሶ ይሄን መረጃ የሰሙት? 12-13 እንጃ እንግዲህ 12-13 ዓመት ይሆናል። ከዛ በኋላ ነው። አዎ ብዙ ቆየ። በህግ ሄደሽ የመጠየቅ መብት አለሽ ልጄን የሚለውን ጥያቄ ማለት ነው። ማንም ሰው መጠየቅ እንደሚችለው ያን አድርገሻል? አዎ በተደጋጋሚ ሄጄ ነበር፣ ጠበቃም ይዤ ነበር እና ዮናስን ካገኙት በኋላ በቃ ይቀራል ይሄ እንትን ማለት ነው። ከዛ በኋላ ምላሽም አይሰጡኝም። በጣም ብዙ ጠበቃዎች በጣም እዚህ ጋር አሁን ሚዲያ ላይ ሲያዩኝ ራሱ ያውቃሉ። ከአንድም 4 የከሰሽበት ፋይል አለሽ? አዎ ፋይል አለ፣ ውክልና የሰጠሁበት ሁሉ አለ እና ብዙ ሄጄ ነበረ እና 18 ዓመት ሞልቷታል። 18 ዓመት ስላለፋት ይላሉ። እኔ ግን ልጄን ሲወስዳት በ4 ዓመቷ ነው የወሰዳት።
በ4 ዓመቷ ወስዷት 18 ዓመቷ ላይ ነው እንደሌለች 18 ዓመት ካለፋ በኋላ ነው እንደሌለች የተናገረው። እናቱ ጋር እንዳለች ነበር ያን ሁሉ ጊዜ የሚናገር የነበረው እና በጣም ብዙ ዋጋ አስከፍሎኛል ዮናስ ማለት ነው። ያንን ሁሉ ነገር አስቦት ነው ከዛ በኋላ ምንም አታመጣ ምንም በቃ ማምጣት ያለብሽን በቃ በህግ ክሰሽኝ፣ አሁን ምላሽ ራሱ ሌላ ምላሽ አይሰጥም፣ ማድረግ ያለብሽን ህግ ይጠይቀኝ ነው እያለኝ ያለው ማለት ነው። ፍርድ ቤት ሄደሽ ከሰሻል? አዎ ምን አይነት ከስሻል ማለት ልጄን እንደዚህ አባቷ ወስዶ በቃ ላሳያለኝ። የትኛው ፍርድ ቤት ሄድሽ? በሰፈራችን ቀበሌ እንትን ሴምሲ ፍርድ ቤት ነው የሄድሽው? ቀበሌ ነው የሄድሽው? ቀበሌ አይደለም ፍርድ ቤት። እሺ ፍርድ ቤት ነው የሄድኩት። ከዛ በኋላ ጠበቃዎች ሁሉ ምናምን ተመድቦልኝ አቅም የለኝም ብዬ ማለት ነው ጠበቃዎች ሁሉ ካናገርኩኝ በኋላ ጠበቃ ውክልና ከሰጠሁኝ በኋላ ነው ኬዙ የሚቆመው እሱ ሳይቀርብ ማለት ነው። ውክልና መስጠት እዚህ ጋር ምን አመጣ? አሁን የኔ ጥያቄ ምን መሰለሽ፣ ግልጽ ላድርግልሽ። በፍርድ ቤት ሄደሽ ልጄን አሳየኝ ወይም ልጄን ስጠኝ ብለሽ ከሰሽ ክሱ አለሽ ወይ ነው? ለእሱ እንትን የተባለበት ለጠበቃ የሰጠሁት ነው ያለው። ለጠበቃ ውክልና መስጠት ለሌላም ክስ ሊሆን ይችላል። ማንም ሰው አይ ስለ ልጄ የተጻፈበት ወረቀት አለኝ። ለሶስት እንትን የተጻፈ በቃ ልጄን እንደዚህ አቶ ዮናስ ከዛ በኋላ የእሱን ስልክ ተቀብለውኝ እሱ ጋር በቃ መጀመሪያ ከእሱ ጋር እናውራ ይሉኝና ማለት ነው። ከዛ በኋላ ከእሱ ጋር ካወሩ በኋላ ስለዚህ ፍርድ ቤት አልከሰሽም፣ ፍርድ ቤት አልቀረበም ጉዳዩ። እሱ አልቀረበም ጉዳይሽም ፍርድ ቤት አልቀረበም እንጂ አሁን ባልሽ መሰረት ጉዳይሽም ፍርድ ቤት አልቀረበም። ግለሰቦች ጋር ነው ለሆኑ ሰዎች ሰጠሽ እንዲከታተሉልሽ፣ ከዛ በኋላ ተዉት አለ ፍርድ ቤት። ታዲያ የምቀርበው ነኝ። ቆመሽ ቀርበሻል? ሄደሽ ለዳኛ አስረድተሻል? አላስረዳው እኮ ይሄ ነው ታዲያ ወደ አልከሰሽም ያልኩሽ እኮ ይሄንን። ፍርድ ቤት መቅረብ ማለት እኮ ጉዳይሽን ሄደሽ ለዳኛ አቅርበሽ ምንድነው ጉዳይሽ ተብለሽ ክስ መስርተሽ ቀርቦ ሰው በሌለበትም እኮ ፍርድ ይሰጣል፣ ባለበትም ፍርድ ይሰጣል። አዎ እንደዛ ማረገው የሆነ የሚጽፉ አሉ አይደለ? ለፍርድ ቤት እንትን የሚጽፉት እንደዛ እንደማይሆን ጠበቃ መያዝ እንዳለብኝ ነው የሚያስረዱኝ። ማለት እኔ መሄድ እዛ ጋር መድረስ እንደማልችልና በጠበቃ መሆን እንዳለበት። ያው ይሄ እንግዲህ አንቺ ለህጉ ያለሽ የግንዛቤ ጉዳይ ነው ያስባለሁ። እኔ ምንም ይሄንን አሁን እንግዲህ ህግ ወደ ክስ ሲኬድ እንደዛ አይደለም የሚኬደው። አሉ መንገዶች አሉ፣ ትክክለኛ ሰው ክስ የሚመሰረትባቸው አካሄዶች አሉ። ስለዚህ እነዚህን አካሄዶች እንግዲህ የህግ ባለሙያዎች እንዲያማክሩሽ እናደርጋለን፣ ማማከር ስለምትችይ ማለት ነው። እንደው ማዘር ምንድን ነው ብለው ያስባሉ? እንደው ይሄ ሁሉ ነገር እስካሁን አለመፈታቱ ምክንያት ምንድን ነው ብለው ያስባሉ? በጣም ይቸግረኛል፣ ምንም ማለት ይቸግረኛል። እኔ እንጃ፣ ያው እናንተ እንደሚሰማችሁ ነው የሚሰማኝ። መልካም እንግዲህ ያው እግዚአብሔር ይረዳናል ብለን እናስባለን። እርስዎ ቅድም ያሏት ነገር እንደው እኔም ትንሽ ልቤን ነካችሁ። እንደው በህይወት እያለሁ ቆሜ ባይ ያሉት ነገር እንደው ደስ እግዚአብሔር ፈቃዱ ቢሆን፣ ለሰው መልካም መመኘት እንደዚህ ጥሩ ነው። ፈቃዱ ቢሆን እግዚአብሔር ፈቃዱ ይሆናል። አዎ እግዚአብሔር ቸር ነው፣ ሁሉን ነገር ማድረግ ይችላል። እግዚአብሔር ፈቃዱ ቢሆን እንግዲህ ይሳካል ብዬ አምናለሁ። ደህና ረዳት አታ ነው እስካሁንም እንጂ ብቻዋን ትታገላለች። እስከ ሞት ድረስ ነው የደረሰችው። ባለፈው ገንዘቧን ሁሉ ቀምተው እኔ እንዲህ እናደርግልሻለን ብለው ሞባይሏንም ገንዘቧንም ሁሉን ነገር ከወሰዱ በኋላ ገፍትረው ጥረዋት ጉልበቷ ሁሉ እየታመመች ነው አሁን ያለችው። እንግዲህ እስኪ እግዚአብሔር ይረዳናል ብዬ አስባለሁ። የኔ እናት በጣም ነው የማመሰግነው፣ በቤቶት እንደዚህ ተቀብለውኝ ስላስተናገዱኝ አመሰግናለሁ። የእናንተም ቤት ነው የኔ ብቻ አይደለም። ለነገሩ ምልህ እናንተም ደግሞ እንደዚህ ለህዝብ ተስፋ በመሆናቸው እጅግ በጣም ነው ደስ የሚለኝ። ብዙ ጊዜ ሚዲያቸውን እከታተላለሁ፣ ብዙ ሚዲያዎችን እከታተላለሁ፣ ብዙዎችንም በደንብ አያቸዋለሁ። በጣም ነው ደስ የሚለኝ። ለሰው ብሎ መሞት፣ ለሰው ብሎ መታገል፣ ለሰው ብሎ ህይወትን ማጣት እስከ ማጣት ድረስ የደረሱ ጓደኞቻችሁ አሉ።
አውቃቸዋለሁ። በጣም ነው ደስ የሚለኝ እና እግዚአብሔር ዋጋቸውን ይክፈላቸው። ዋጋ የሚከፍለው አምላክ ዋጋ ይክፈላቸው። እናንተም የምትሰሩት ስራ ቀላል አይደለምና እግዚአብሔር ይስጣችሁ እና አንድ ተስፋ እንደምናገኝ አምናለሁ። በጣም አመሰግናለሁ። እንግዲህ የተከበራችሁ ተመልካቾች ዛሬ በእናታችን ቤት ተገኝተን ያደረግነው ቆይታ ይህንን ነው የሚመስለው። እንግዲህ ይሄ መልእክት የተላለፈልህ ወዳጃችን ጋዜጠኛ የስፖርት ጋዜጠኛ ዮናስ አዘዘ ምናልባት ይህን ቪዲዮ ስታየው ምላሽ ትሰጠናለህ ብዬ አስባለሁኝ። በአንተ በኩል ያሉትን ነገሮች ምናልባት ልናግዝ የምንችለውም ነገር ካለ በየትኛውም መንገድ አንዳንድ ጊዜ ያው ምናልባት ከባድ ነገር ውስጥ በህይወታችን እኛ ልንወጣው ማንችለው አንዳንዴ አይደል የሆኑ ነገሮች ሊፈጠሩ ይችላሉ እና እንደዛም ከሆነ መነጋገር እንችላለን። በየትኛውም ሰዓት በየትኛውም ጊዜ ልታገኘን ትችላለህ። እኛም አንተን ለማግኘት ጥረት እናደርጋለን ማለት ነው። ትልቁ የዚህ ፕሮግራም ዋና ዓላማ ግን እንግዲህ እሷ መታ እንደተናገረችው ይህን ነገር ለህዝብ አድርሼ ከዚህ በፊት በሌላ ሚዲያ ላይ ለህዝብ አድርሼዋለሁኝ፣ ግን ምላሽ አላገኘሁኝም። እስካሁን ልጄን አላገኘሁም። ከጤናዬም ከምኔም ከሁሉም ነገር ሳልሆን ቀረሁኝ አይደል። ይህን መስማት እንደ ሰው እንደ ማንም ሰው እንደ ግለሰብ ይህን ስሰማ እኛም እንግዲህ ለህዝብ ማድረስ ለህዝብ ቆመናል እስካለን ድረስ የእሷንም ነገር መስራት እንዳለብን ስላመንን ነው ይህን ፕሮግራም ወደዚህ ወደ ህዝብ በድጋሚ ያደረስነው ማለት ነው። ምላሽን ያንተንም ለማድረስ ደግሞ እኛ ዝግጁ ነን ለማለት ፈልጋለሁ። በኢዮሃ ሚዲያ የሚቀርብ ታሪክ ካላችሁና ደግሞ እኛን ማግኘት የምትፈልጉ ተመልካቾች ደውሉልን። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ።